አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ የብዙዎቻችን ድክመት የሆነውን አንድ ሚስጥር ላካፍላችሁ ወደ እናንተ መጥቻለሁ። አብራችሁ ይቆዩ። ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ እጠይቃለሁ። ነባሮችም ላይክ፣ ሼር፣ ኮሜንት ስለምታደርጉልኝ ከልብ አመሰግናለሁ። ግን ከዚህ በላይ ይፈልጋለሁ በደንብ በረታቴ ማለት ነው። ብዙ ነገር መስራት የምፈልጋቸው ነገሮች ይኖራሉ። ያው ግን በአንዳንድ ምክንያቶች ነው። ለማንኛቸውም አላብዛባችሁ፣ ወደ ልባባችን ማለት ነው። አብራችሁ ቆዩ። የብዙዎቻችን ድክመት ብዙዎቻችን ስደት ካልወጣን ሀገራችን ላይ በልተን የምናደር ሁላ አይመስለንም። በእርግጥ ነው አዎ፣ ስደት ላይ ሀብታም መሆን ባንችል እንኳን የፈለጉትን አሟልቶ መኖር ይቻላል። ለምሳሌ በሳውዲ የሚገኝ አብዛኛው ወጣት ኢንተርኔት እንደ ልቡ መጠቀም፣ የሀገራችን ሀብታሞች የሚመገቡትን እሱን በቀላሉ ዋጋ ገዝቶ መብላትና መጠጣቱን፣ የሚፈልገውን መልበሱ እንደ ለውጥ ቆጥረዋል። እንደ ዛሬው አይበለውና የበፊቱ የሳውዲ እስር ቤት ከኢትዮጵያ ኑሮ ይሻል ነበር የሚሉ ወጣቶችም ሳይቀሩ አጋጥሞኛል። ፈገግ አድርገውኛል። ከኢትዮጵያ ኑሮ የሳውዲ እስር ቤት የሚመርጡ ወጣቶችም ነበሩ። ለማንኛውም ሰሞኑን ሳውዲ ከሚገኝ ወዳጅ ጋር እያወራሁ ባሻዬ በልቶ ሎልተኛ ነገ የቀን ስራ አለብኝ አልኩት። የምን የቀን ስራ አለ። የቤቴን ግቢ እያጠርኩ ነው። ከግንበኛ ጋር አንድ ረዳት ይዤ እኔም ሁለተኛ ረዳት በመሆን የቀን ስራ ልሰራ አቅጃለሁ። ወጭ ቅነሳ ላይ ነኝ አልኩት። ማሻአላህ፣ ግን ማን ነው የሚከፍል አንተ የቀን ሰራተኛ ከሆንክ አለኝ። የእኔ ክፍያማ ያለምንም ፍርሃት ማንም የማያያት ግቢ ውስጥ ሚስቴ በነፃነት በቁንጣ በፓንት ሳይቀር ስትዘል ማየት ነው አልኩት። የሚገርም ክፍያ አትልም አልኩና የሳቅ ወጋገን ለቀኩበት። ለነገሩ ከዚህ በላይ ምርጥ ክፍያ አለ እንዴ? ነይ እስኪ ሀቢብቲ። የለም በይና መልሺ። ወደ ዋናው ነጥቤ ስመጣ ወዳጄ በሶስተኛ ቀን ደውሎ አጥሩን ጨረስክ አርግና ነው ደክሞኛል እባክህ ስል ምን ቢል ጥሩ ነው? ይህ የቀን ስራ በራስህ ጀምረህ ወደ ጎረቤትም መዋል ጀመርክ እንዴ? ተመልከቱ እንግዲህ ይህ ማሸማቀቅ ምን ችግር አለው? የሰው ሀገር ላይ የቀን ስራ ቢሰራ ነውር ነው እንዴ? ነውር ነው? ከሰውን በታች እየታዩ በየእስር ቤቱ በሰው ሀገር ከመኖር አይቻልም ወይ? ባሻዬ ከስደት መጥተህ ኑሮ እምቢ ካለ የቀን ስራ ያዘው ነው የምልህ። አካባቢ ከደበረ እዚህ ኢትዮጵያ ውስጥ ራቅ ያለ ከተማ በመሄድ የቀን ስራ እየሰራ መኖር ትችላለህ። ድጋሚ ህገ ወጥ ስደትን አታስብ። እዚሁ በሀገሮቼ አየር በቀን 200 እየሰሩ ትዳርን ይዞ ልጅ ወልደው ቤት ተከራይተው የሚኖሩ በርካታ ወጣቶችን አሉ። እናም በይሉኝታ ታጥረህ እድሜህን በበረሃና በባህር ጉዞ ላይ አታደርገው። ከሳውዲ እንደመጣሁኝ አጃቢዬ ፈላጊ ብዙ ነው። ያም ይደውልኛል። ይሁን ሊያገቡኝ ባላውቅም ማንኛውንም ልመርጥ እስከምል አደናገሩኝ፣ አጡዘውኛል። የኢትዮጵያ ባል መምረጥ አስቸጋሪ ነው። ምነው እዛው ሳውዲ አግቼ ቢሆን እስከምል ደርሼ ነበረ። ቢሆንም ግን ማግባት እንዳለብኝ በማንም ቆይ ትንሽ ልረጋጋ፣ ስራ ልጀምር አልኩና ወደ ቢጃማ ንግድ ገባሁ። ስራዬ ጥሩ ነው፣ እየለመርኩት እያተረፍኩኝ ቢሄድም ወስዋሾች ግን በመደወል ሆነ እስከምሸጥበት በመምጣት ማርዘነብ እያሉ ልቤን አደናገሩት። እኔም ይህ ነገር እየበዛ ሲሄድ ሴት ነኝና በትዳር ውስጥ ራሴን ማስከበር አለብኝ በሚል አንደኛው ላይ ዘፍ አልኩበት። ወዳጆቼ
እዚሽ ጋር አንድ የህሊና ጸሎት እናደርግ ወዳጄ። አወዳደቄን ዘፍ አባባሌን አሳምርልኝ አሜን ነው የሚባለው። ከዛ ወዲያ ንግዱን ተወት አድርጌ ትዳሬ ማለት ጀመርኩኝ። ያገባሁት ምንም ነገር የለውም። የድሃ ሰዎች ማሸነፊያ በሆነው ፍቅር ያሸንፋል በሚል ነው የተሸነፍኩት አይደል? እናለህ ይህ የምታየው ቤቴን እስከምጨርስ የቤት ኪራይ እንኳን የምከፍለውን የነበርኩኝ። ሁልጊዜ የቤት ኪራይ ከመክፈል በሚል የቢጃማ ወረቴን፣ የአንገት ወርቄን፣ የጣቶች ወርቄን ሸጬ ልክ ቤቱ ሲያልቅ እኩል መብት ይገባኛል የሚል ጥያቄ ሲያነሳ ነበር ደሜ ከመንተክተክ አልፎ ቦግ ያለው። ጨስኩኝ ነው የምልህ። መዳም ነይ ይህን አንሺታ አልያ ሸቃሊት፣ ይህ በደንብ አላጸዳሽውም ድጋሜ ወልውሊ የምትለኝ የግፍ ትዕዛዞቿ ጆሮዬ ላይ እንደ አዲስ አቃጨሉብኝ። ይህንን የሰራሁበትን ብር እንዴት እንዳገኘሁት ታውቃለህ ግን አልኩት፣ እልህና ቁጭት እያወራጨኝ። ለነገሩ ስደት ወጥቶ የማያውቅ ብር ይታፈስ እንጂ መቼ ላብ ጠብታ ይመስለዋል አልኩና አንባረኩኝ። እሪ ብዬ ሳላዝዝህ ውጣልኝ ስል በድጋሜ ጮኩኝ። በዚህ ምክንያት ተፋታን። አየህ ኢትዮጵያ ውስጥ ባል መምረጥ ከባድ ነው የምልህ ለዚህ ነው። ግማሹ ለገንዘብ ሲቀርብህ፣ ግማሹ ለትዳር ሊሆን ይችላል። ግን እንዴት ነው መምረጥ የምንችለው? አየሽ ወርቂቱ፣ ባለፈው ይህንን መንጠባረሩን ደግሞ የሳውዲ ባል የሚለውን ትተሽ ጅንጀናሽን ቃቆምሽበት ዛሬውኑ ጀምረሽ እዛው ተጋቢ። እዚህ መተሽ ግራ እንዳትጋቢ። ቢያንስ ስደተኛ ለስደተኛ ይግባባል። እኔ አረብ ሀገር ለሚኖሩ ሴቶች ደግነታቸውን ጉብዝናቸውን ባገኘሁት አጋጣሚ ማውራቴን አልተውም። እንደተለመደው ማህበራዊ አኗኗር ብትል፣ አላህን አገዛዝ ላይ ብትል፣ ሶብር ብትል፣ ጉብዝና ብትል፣ ምግብ አሰራር ብትል፣ ዝምታ ብትል፣ ጩኸት ብትል፣ የቤትህን በንጽህና ያዝ ብትል እያልኩኝ እያጋነንኩኝ ስቀደድ አባቴ ፈሬን ያዝ እንጂ ሲል ቅስሜን ስብርብር አድርጌ እሺ አልኩት። ስማ የእኔ ሚስት ከዛው የመጣች ነች። ሳገባ የቤት አያያዝ እና ንጽህና ላይ ጎበዝ እንደምኮን ገምቼ ነበር። በእርግጥ አዎ እስላማዊ ዳዕዋቶችን ቤት ውስጥ በመክፈት የሚህላት የለም። ፈርሻዋን ወልውላ አልጋ የፊራሽን ልብሶችና የትራስ ልብሶችን መቀያየር ላይ የሚህላት የለም። አጠቃላይ ንጽህና፣ የቤት አያያዝ ግን እንኳን የአረብ ሀገር ሄዳ የመጣች ከኢትዮ ገጠር የመጣች ነው የምትመስለው። ተመልከት የቤቱን የመስኮቱን መስታወቶች ሸረሪት ድር አድርቶባቸዋል። አንድ ቀን ተጸድተው አያውቁም። ተመልከት የበሩን መስታወት ምን እንደሚመስል። ሽንት ቤቱ ግባ ንጽህናዋን ተዝረክርኮ ታገኘዋለህ። ታዲያ የቱ ጋ ነው ንጽህናቸው? ከቤቷና ከመዳም የቱ ነበር ጽዱ መሆን የነበረበት እያለ በቁጣ ሲወራጭ፣ እኔ ምልህ አልኩት እንጂ ላለመስጠት ምን አልባት የአንተ ሚስት ንጽህና ላይ ሰነፍ የሆነች አሮጊት መንከባከብ እንዲህ የደረሳት እዛ ሄዳ ስለው እንዲህ በእኔ ሙድ እንደ ያስክ አግብተህ ሞክረው አለኝ። አሜን። በነገራችን ላይ እዛ ጎበዝ እዚህ ሰነፍ የምኮኑት ለምንድን ነው? ለማንኛውም ወደ ሀሳቤ። ጎረቤቴ ነች እንዴ እኔው ሳውዲ እስር ቀምሳ አንድ ሰሞን ነው ወደ ሀገር የገባ ነው። በነገራችን ላይ እኛ ሰፈር የሳውዲ ስደተኞች እንበዛለን። የሰፈራችን ስም ራሱ ጅዳ ሰፈር ልንል ከመሐመድ ሰልማን ፍቃድ እየጠበቅን ነው። ወደ አጀንዳዬ ስመለስ እኔ ልክ ሀገር እንደገባው ቤቴን የማስጨርስ ላይ ትኩረት አድርጌ ስንቀሳቀስ ቀስ በል እንጂ አሁን መስከረም ላይ
ሁሉም ይረክሳል ተረጋጋ የሚል መካሪዬ እኔ ብዬ አልሰማም ብዬ ማድረግ ያለብኝን አደረኩኝ። ይህች ጎረቤቴ ታዲያ እሷም ልትሰራ አሸዋ የውሃ ልክ ድንጋዮችን አስቀርባ ግንባታ ልትጀምር ስትል በዚህ ኑሮ ውድነት እንዴት ይቻላል? ቀስ በይ ቆይ አሁን መስከረም ላይ አዲስ ሕግ ስለሚጸድቅ ሁሉም ነገር ይቀንሳል። ሲሚንቶ 600 ተገዝቶ እንዴት ይገነባል? አሁን የሚሉ መካሪዎች በህዙባት። እሷም መካሪዎቿን ምክር ሰምታ ዘገየች። መዘግየት ደግሞ ዋጋ ያስከፍላል። ይሄው አሁን 600 የነበረ ሲሚንቶ 750 እስከ 800 ሆኗል እየተባለ ነው። ሁሉም ነገር ጨምሯል። እሷም ይሄው በቁጭት እየተብከነከነች አሁን እንደ አዲስ ግንባታዋን ጀመረች። በእርግጥ ሁሉም የአላህ ውሳኔዎች ናቸው። ቢሆንም ግን እኛም ሰበብ ማድረስ ባለብን ሰዓት ሰበቡ ማድረስ ግድ ነው። እናንተ የአረብ ሀገር ዲያስፖራዎች ምን ልላችሁ ነው? ማድረግ ያለባችሁን ነገር በሰዓቱ አድርጉት። ከቤተሰብም ይሁን ከወዳጅ ምክር መመካከር ጥሩ ቢሆንም ውሳኔዎቻችሁን ሊያዘገዩ ግን አይገባም። እኛ ስደተኞች ላይ መከራ ይበዛል። በተለይ ደግሞ ሴት ስኮን መካሪው አውቃለሁ ባዩ ይበዛል። ሴቶችዬ በራሳችሁ ውሳኔ ስለማይሄዱ መካሪዎቹ ምክር እንዴት ተነጋገሩ መጨረሻ ላይ የሌለ ዋጋ ይከፍላሉ። በጥቅሉ በዚህ ዓመት ይህንን አደርጋለሁ ካሉ አንድ ሰው ማድረግ ያለበትን ማድረጉ ምንም አይጎዳውም። ኢትዮጵያ እንደሆኑ በየዓመቱ አይደለም በየቀኑ ነው ኑሮ የሚጨምረው። ዛሬ በሰሩት ነገ ላይ ቢደሰቱ እንጂ ለምን ፈጥኔ አረኩ ብለው አይለድሙም። ውዶችዬ የዛሬውን ሀሳቤ በዚህ ጨርሻለሁ። ለዚህ ቻናል አዲስ ከሆናችሁ ሀሳቡን ከወደዳችሁ ላይክ፣ ሼር እያደረጋችሁ አበረታቱኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።